የጨረቃ ቤት ላላችሁ ሰዎች ሰበር ዜና ተሰምቷል። የኦሮሚያ ክልላዊ መንግስት ለጨረቃ ቤቶች የባለቤትነት ማረጋገጫ ሊሰጥ ነው ተብሏል። በዚህ ውስጥ ማረጋገጫው የማይሰጣቸው ከተሞች ተለይተዋል። የኦሮሚያ ክልላዊ መንግስት በክልሉ ህገወጥ ወይንም በተለምዶ ጨረቃ ቤት ተብሎ የሚታወቁ ካርታና ፕላን የሌላቸውን ቤቶች ባሉበት ህጋዊ ሊያደርግና የባለቤትነት ማረጋገጫ ሰነድ ሊሰጥ መሆኑ ተሰማ። የክልሉ መንግስት ምክር ቤት ወይንም ጨፌ ኦሮሚያ ባሳለፍነው መጋቢት 10 2018 ዓ.ም ባካሄደው ስድስተኛ የሥራ ዘመን 5ኛ ዓመት 3ኛ መደበኛ ጉባኤው መመሪያውን አጽድቆ ለክልሉ መሬት አስተዳደር ቢሮ መላኩን የሚወጡ መረጃዎች ያሳያሉ። እነዚህን ህገወጥ ቤቶች ህጋዊ የማድረጉ አሰራር ከከተማና ፕላንና መሰረተ ልማት ጋር ፈጽሞ ሊጻረር በማይችል መልኩ ብቻ እንደሚከናወን የሚያተተው መመሪያው በክልሉ ከተሞች የመሬት ሊዝ አዋጅ መሰረት አስፈላጊው ክፍያ ከተፈጸመ በኋላ ሂደቱ እንደሚጀመርም ያመላክታል። ይህንን አሰራር የሚከታተሉትና የሚያስፈጽሙት በከተማ አስተዳደሮች ያሉ የመሬት አስተዳደር ጽሕፈት ቤቶች መሆናቸውን የሚደነግገው ይህ መመሪያ አመልካቾች ማመልከቻቸውን የሚያስገቡበት ቀንም በይፋዊ ማስታወቂያ እንደሚገለጽም ያብራራል። የከተማ መሬት አስተዳደር ጽሕፈት ቤቶች በማመልከቻው መሰረት ያዋቀሯቸውን ባለሙያዎች ወደ ስፍራው በመላክ ቤቱ ያለበት ቦታ ከከተማ ፕላን ጋር የሚጣጣም መሆኑ ከተጣራ በኋላ ቤቱ ህጋዊ የማድረግና የባለቤትነት ማረጋገጫ የምስክር ወረቀት የመስጠት ሂደቱ እንደሚጀመር መመሪያው ያዛል። ህጋዊ የሚደረገው የመኖሪያ ቤት ቦታ በካሬ ሜትር ተለክቶ ከከተማው የመሬት ሽንሸና ደረጃ ወይንም ስታንዳርድ የሚተርፍ ከሆነ መሬቱ ወደ መሬት ባንክ ተመላሽ እንደሚደረግ መመሪያው አትቷል። እነዚህ ህገወጥ ቤቶች ህጋዊ የማድረግ ስራ ሸገር፣ አዳማና ቢሾፍቱ ከተሞችን እንደማያካትት መረጃው ያትታል ሲል ዋዜማ ሬዲዮ አስነብቦታል።